ሲጀመር ምንም አይነት ነገር ሊጠፋ ይችላል። ሰው ግን ያለ ማስረጃ አይታሰርም። ይሄ ድብን ያለ በቀል ነው። ቤዚን ለመበቀል ነው ልጅቷ የተነሳችው። እንግዲህ ይህን ነገር አቅዳበት አስባበት ነው። በምን ቤዚን ልበቀላት ብላ ይሄን ነገር ይዛ መጣች። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ይብዛ ውዶችዬ። ምን ሰላም አለ እንዴ? እንደነዚህ አይነት ሰበብ ብለው በህይወታቸው ይገቡና ማለት ነው መልአክ መስለው፣ ነገር ግን ህይወታቸውን ከላይ እስከታች ግንብርብር ያደርጉታል ማለት ነው። እና በትናንትናው ቪዲዮ እንደዛ በኮንፊደንስ እኮ ነው ውጥር ብላ በቃ የቤዚ ሻንጣ መፈተሽ አለበት፣ ጭራሹን የቤዚ ቤት መፈተሽ አለበት አለች ማለት ነው። ያ ማለት በጭንቅላቷ የሆነ ነገር አስባለች። ሲቀጥል ደግሞ ቤዚ ሳታይ የሆነ ነገር አስቀምጣባታለች ብለን እኛ ገምተን ነበር። ይሄው የገመትነው ሆነ። ቤዚም እስር ቤት ገባች ማለት ማቆያ ቤት ነው ያለችው። ግን ሰው በዚህን ያክል ተንኮለኛ ይሆናል እንዴ? የሰው ልጅ መጽሐፍ ነው የሚባለው እኮ እውነት ነው። ምክንያቱም መጽሐፍ ላዩን አይታችሁ ምንም ልትገምቱ አትችሉም፣ ውስጡ ምን እንዳለ ካልገለጻችሁት ማለት ነው። ሰዎችም እንደዛ ነን። መልካችን አሳምረን ውስጣችን ግን አውሬ የሆንን ሰዎች አለንና አሁን ይሄ ምን ይባላል? ገና ስመጣ ክብር አልሰጠችኝም በሚል ምክንያት ቤዚን ማሳሰር ነበረባት። ሲቀጥል ደግሞ ማለት ነው እኔ አሁን ግራ ገባኝ እኮ የሀገራችን ሕግ ተቀይሯል እንዴ? ልክ እንደ ሀገራችን ያው ሀገራችን አሁን ያለችበት ሁኔታ ጥሩ ስላልሆነ እንደዛው ሕጓ ተቀይሯል ወይ? ምን አይነት ሕግ ነው? ሰው ስለጠረጠረ ብቻ ከሊቃይን ወሰደብኝ ስላለ ብቻ እስር ቤት የሚገባበት ምክንያት ምንድን ነው? እንደዚህ አይነት ሕግ አለ እንዴ? ማንም ሰው ያለ ማስረጃ አይታሰርም። ቤዚ አትታሰርም። አሁን ማቆያ እውነትም እንዳሉት የእውነት ነገሩ እውነት ሆኖ ከሆነ አክረውት ከሆነ ድራማ እየሰሩ ካልሆነ ማቆያ ብትሄድም ቤዚ ትመለሳለች፣ ትጠየቃለች ያለውን ነገር ማለት ነው። እንዳልወሰደች ትናገራለች። ልጅቷም ደግሞ እሷን ለማሳሰር ሲባል እኮ ማስረጃ ይዘሽ ትባላለች። አሁን በጥርጣሬ ነው ወስዳ ማቆያ ቤት ያስገባቻት። በጣም ያሳዝናል ግን እንደዚህ በመፈጠሩና ማርኬ ተው ብለን ነበር እኮ ከመጀመሪያው። ቆፍጠን በል፣ ልጅቷን ገደብ ማስያዝ አለብህ፣ እላፊ ስትናገር ዝም አትበል አልን። እኔ አሁን ብዙ ጊዜ ማርኬን አልጫንም እኮ እውነት ለመናገር ማለት ጥፋተኛው ማን እንደሆነ ገብቶኛል። እሱ ነው ከዛ ገር ራሱ ይዟት መምጣቱ ይሄ ልክ አልነበረም በመጀመሪያ። ሲቀጥል ፍቅረኛ ሚስት ያላችሁ ሰዎች እኔ ለምን ሴት እንደምታስገቡ አይገባኝም። ምክንያቱም ሴቶች አይታመኑም፣ በጓደኝነት ይቀርባሉ አይደለ? ግን ዞሮ ከሰከንድ በቃ ሰከንድ አይፈጅባቸውም ወደ ፍቅር ሲቀየሩና እና ምንድን ነው ይሄ ልጅ በውለታ ነው ያሰረችው አላልኳችሁም? እኔ እኮ ቪዲዮ ሰርች ነበር። እናቴ የሆነ በውለታ ማሰር ነው የፈለገችው ብያለውኝና ማርኬ ሰው ሀገር ላይ እንግዲህ ችግር ሲገጥመው ያው ግራ ይጋባል። እች ልጅ በምታውቀው ቋንቋ ሀገሩንም ብቻ ያለውን ውጣ ውረድ በደንብ ስለምታውቀው በዛም በዚህም ብላ ረድተዋለች ማርኬን። ያን ውለታ አስሮታል። በጣም ነው ያሰረው እንዳይናገራት እንጂ የምታደርጋቸው ነገሮች እኮ ለሱ ልክ እንዳልሆነ ሳይገባው ቀርቶ አይደለም። ማርክ ገብቶታል በደንብ አድርጎ። ግን ደግሞ ያ ነገር ስላደረገችለት አሰረው። ውለታ የዋለችለትን ሰው መናገር ከበደው። ይሄው ዛሬ በራሱ ባንደበቱ ተናገረ። ነገር ግን በጣም ያሳፍራል። ሰው ውለታ ስላደረገላችሁ ብቻ ህይወቱን እንደዚህ በቃ ላጥምድ በወጥመድ እኔ ልውሰድ ማለት ይቻላል እንዴ? ሲጀምር ለሰው የሆነ ነገር ስናደርግ ማለት ነው ውለታ ባንፈልግ ጥሩ ነው፣ ምላሽ ባንፈልግ ጥሩ ነው። ከቻለን ያለ ምንም ምላሽ አቅማችን ከፈቀደ ብናደርግ እና እሷ ያሰበችው ያን ሁሉ አድርጌለታለሁ፣ ስለዚህ በቃ ማርኬ ለኔ ያለው ነገር ይቀየራል ብላ አስባ ነው መሰለኝ። ምን አይነት ደፋር ናት! ደፋር ነች ባክሽ። ሲቀጥል እንግዲህ ቤዚ ስትጠየቅ ዛሬ ያው ብዙ ነገሮች ልትጠየቅ ትችላለች። ያው ፖሊስ ይጠይቃታል ማለት ነው። ለምን እንደጠረጠረቻት ከእሷ ጋርስ ያላቸው ግንኙነት ምንድን ነው የሚለውን ከተጠየቀች በደንብ ትናገራለች። እንደውም ልጅቷ ነው እስር ቤት የምትገባው እኮ በዚህ አጋጣሚ። አንደኛ ነገር ያለምንም ማስረጃ ነው ልጅቷን እየወነጀለች ያለችው። እሷ ትውሰድ ማን ይውሰድ አይታወቅም። ሲቀጥል ቤዚ አትነካም የሰውን ዕቃ እና መነሻው ጸቡ ደግሞ ማን እንደሆነ በግልጽ ይታወቃል። ገና ቤዚ ከማርኬ ቤት እግሯ ሲረግጥ እች ልጅ ደስተኛ አልነበረችም። እንግዲህ በገዛ ፍቅረኛዋ ቤት ለምን ትመጫለሽ? እኔ ስመጣ ነው ወይ? በጣም እያመናጨቀቻት ቀንተሽ ነው እንደዚህ አይነት ባህሪ እንዳለሽ አላቅም ነበር እያለች እያመናጨቀቻት የሰሩት ቪዲዮ አለ። ያንን ካሳየች እኮ ግልጽ ነው በቃ ለምን ክፋት እንዳሰበች ልጅቷ ጉዷ ይወጣል ማለት ነው። ሲቀጥል ደግሞ ዛሬ ከተናገረቻቸው ንግግሮች ለማርኬ ድብን ያለ ስሜት እንዳላት ግልጽ ነው። ምክንያቱም የማርኬን ፍቅረኛ እስር ቤት ከታ ምን አይነት ስሜት ቢኖረው ነው ከእሷ ጋር ሊዝናና የሚችለው? እንዴ ከኔ ጋር ጊዜ ታሳልፋለህ፣ ከዛ ቤዚ ትፈታለች። ምን ልታደርገው አስበሽ ነው? የሆነ ነገር አጠጥተሽ አብረሽ አድረሽ ከዛ አርግዣለሁ ብለሽ ልጁን ልትወነጅ የሆነው ድጋሜ ቤዚን እንደወነጀልሻት
ሲቀጥልስ እሱ በምን አይነት ሙድ ነው በምን አይነት ስሜት ነው ከሷ ጋር ሊዝናና የሚችለው? ሚስቱ እስር ቤት ተቀምጣ ፍቅረኛው እስር ቤት ተቀምጣ በሱ ምክንያት እሱ ባመጣት ሴት እስር ቤት ተቀምጣ እንዴት ነው እሱ ከሷ ጋር ልቡን ጥሎ ሊዝናና የሚችለው? እንዴት ነው የምታስቢው? ጭንቅላትሽማ ተደፍኗል እኮ ድፍንሽ ሲጀመር የሰውን ፍቅረኛ በመመኘትሽ ራሱ ድፍንሽ አንቺ ማሰበሽ የተዘጋ እና ምንም እንዳልጠፋት የሚያሳየው ዛሬ በተናገረችው ነገር ነው። ከኔ ጋር ጊዜ ካሳለፍክ አስፈታታለሁ አለች ማለት ነው። ስለዚህ ቤዚን እስር ቤት ያስገባቻት ቦታውን ስለያዘችባት ማርኬን እንድትለቅላት ሁለታቸውን ለማጣላት አንተ ያመጣሃት ሴት ነው እንደዚህ ያደረገችን ብላ ቤዚ ትናደዳለች፣ ማርኬን ትናገረዋለች። ከዛ ሁለቱ ብዙ ነገሮች ብቻ በመካከላቸው ይፈጠራል። ከዛ እች ልጅ በመካከል ለመግባት አስባ ማለት ነው። ግን እንደዚህ አይሰራም እኮ የእሱን ፍቅረኛ ለየተሽ ላንቺ ለማድረግ ማሰብሽ ራሱ ይሄ ድድብና ነው። እውነት ደስ አይልም፣ ያስጠላል። በጣም ነው የሚደብረው። እንደዚህ አይነት ሰው ነህ ወይ ያለችው ጭራሹ ነው። እንዴት አይነት ሰው ይሁንልሽ ይነጠፍልሽ? ታዲያ ሲጀመር እኮ እዛ ሀገር ድረስ ተነስታ የመጣችው በጤና እንዳልሆነ እኔ ገብቶኛል። አማት ካልሆነ ወንድ ተከትላ እንዴት እዛ ሀገር ድረስ ለዛውም ደግሞ ቤተሰብ የሌላት ልጅ ከዚህ ወንድን አምና ማለት ነው። ሲቀጥል ፍቅረኛ እንዳለው እያወቀች ነው ሰተት ብላ የመጣችው። እች ልጅ ተንኮል ይዛ ነው የመጣችው። እና አሁን ሄኖክ ራሱ ያው ቤዚን ለማስፈታት ነው። በእርግጥ አብረሃት ተዝናና ችግር የለውም እኔ አብሬያችሁ ሆናለሁ እያለ ነበረ። እና ይሄ ደግሞ ቤዚ አትፈልገውም። እንደውም የባሰ ነው የሚጣሉት። እንደዚህ አይነት ነገር ከተፈጠረ ተመልሳ ከቤት ከገባች ቤዚ በጣም ነው የምትናደደው። ችግር ይፈጠራል ማለት ነው። እሺ በላትና ቤዚ ከተፈታች በኋላ እሷን ከቤት ማስወጣት ትችላለ የሚል ነገር አይቼ ነበረ ማለት ነው። ይሄን ማድረግ ይችላል። ነገር ግን ማለት ነው እሺ ብሎ ከእሷ ጋር በሚዝናናበት ሰዓት እሱ ከቤት በሚያመጣት ሰዓት እቺ ልጅ ምን እንደምትፈጥር እኮ አይታወቅም። እንደገና ሌላ ጣጣ ውስጥ ነው የምትከተው ይሄ ልጅ ማለት ነው። አይታወቅም ወይ ሴቶች ተንኮለኛ ናቸው። ቤተሰብ ምን እንደምታደርግበት ስለማይታወቅ እኔ እሺ ባይላት ራሱ ደስ ይለኛል። እንደምንም አድርገው በምታስወጣበት መንገድ እንድታስወጣት ማድረግ እንጂ ከቤት መመለሷ መውጣቷ ራሱ ጥሩ ነው። መመለሷ እኔ አስፈላጊ ነው ብዬ አላስብም። እንዴ ቤዛ እኮ ማለት ነው ለኔ ያላት ክብር በጣም ያስጠላል። እያመናጨቀችኝ ነው እያለች ታወራለች። እኔ ቤዚ ምንድነው ጥፋቷ? እኮ አንቺ እኮ ነሽ እንዳትከበሪ የሆንሽው። ስነ ስርዓት የሌለሽ እንግዳ እኮ ነሽ አንቺ። ሲጀመር የመጣሹ ለመዝናናት ነው፣ ሀገር ለማየት ነው፣ ብቻ አየር ቀይረሽ ለመሄድ ነው አይደለ? ምንድነው እሺ ልጁን በዛ ደረጃ የምታዩ? ከእሷ ከፍቅረኛዋ ጋር ጊዜ ልታሳልፍ ስትል ገብተሽ ከመካከላቸው ለምንድነው የምትበጠብጭው? ቤዚ ጥፋት የለባትም። ጥፋተኛዋ አንቺ ነሽ። ለምን ፍቅረኛዋ ላይ ያለሽን አመለካከት ለመቀየር ነው ቤዚ ባንቺ ላይ እንደዛ የሆነችብሽ ማለት ነው። የሌላትን አክት ሁሉ እንድታወጣ እኮ ነው ያደረግሻት። ማንኛውም ሴት ብትሆን ማለት ነው የምትወደውን ሰው ማንም እንዳይባት አትፈልግም። አንቺ ደግሞ በቃ ሁሉ ነገርሽ ከማርኬ ላይ ነው። ቤዚን በስነ ስርዓት ራሱ አታናግሪያትም እኮ። ሲጀመር እሱ ጋር ስትሆን ደምሽ እየፈላ ነበር፣ በግልጽ አማርኛ ስናገር ማለት ነው። የምሬን ነው። በቃ አትፈልግም ልጅቷ። ቤዚና ማርኬ ከአንድ ላይ እንዲሆኑ ስለማትፈልግ ነው ይሁን ሁሉ የፈጠረችው። ቤዚ እንደውም ብታከብርሽ ነበር የሚገርምኝ። የምሬን ነው። ወድ አይደለም ለካ እንደዚህ የምትሆንብሽ። ሳያከብሩ መከበር የለም። እና ቤተሰብ ለማንኛውም አይዞን፣ ቤዚ ትወጣለች። በእርግጠኝነቱ የምናገረው ትወጣለች። እንደምንም ይሁን ቤተሰብ፣ እንደ ድራማው ይሁን እንደምንም ይሁን ቤዚ ትወጣለች፣ ያለምንም ማስረጃ ስለማትታሰር ማለት ነው። ልጅቷ ደግሞ ጭንብልሽ ተገለጸ። ለማርኬማ ፍቅር አድሮብሻል። እንዴት ብደፍር ነው ግን? እንዴት ሊዝናናሽ ይችላል? አንቺ ልጅቷን አሳስረሽ የእሷን ፍቅረኛ ይዘሽ ልትዝናኝ ሊበላ ደፋር